ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው አብራችሁን ቆዩ። የመጀመሪያው መረጃ ክቡራን አድማጮች የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መልካም ያልሆነ ዜና ሰምተዋል። በተለይም ደግሞ ሱዳን ደርሰው በተመለሱ ማግስት በሱዳን ውስጥ ምን ተፈጠረ? ኤርትራንና ፕሬዝዳንቱን የሚያሰጋው የተሰማው ዜናስ ምንድነው? ከሱዳን የምናደምጠው ይሆናል። በሌላ በኩል ክቡራን አድማጮች በፕሬዝዳንት ቭላዲሚሮቪች ፑቲን የምትመራው ሩሲያ ደግሞ እንዲሁ ከወደ ሱዳን መልካም ዜና ሰምታለች። ይኸውም የሱዳን የአልቡርሃን መንግስት ለሩሲያ የባህር ኃይል ጦር ሰፈር በቀይ ባህር ላይ እሰጣለሁ ስትል ሱዳን አስታውቃለች። ይህን በተመለከተ የተሰማውን መረጃም የማስደምጣችሁ ይሆናል። በሌላ በኩል በቬንዙዌላ መርከብ ላይ ጥቃት እንዲፈጸም አሜሪካ ለሁለተኛ ጊዜ ትዕዛዝ ሰጥታለች። ይህንን ተከትሎም አሜሪካ ለሁለተኛ ጊዜ በቬንዙዌላ መርከብ ላይ ጥቃት ፈጽማለች። ይህንንም ተከትሎ ሰዎች ተገድለዋል። ሁለተኛውን ጥቃት በተመለከተ አነጋጋሪ ነገሮች ተነስተዋል። ጉዳዩን በተመለከተ የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለሱዳን ሰራዊት ድጋፋቸውን አረጋግጠው ሱዳንን በለቀቁ ማግስት የሱዳን ሰራዊት 22ኛ ክፍለ ጦር በሙሉ በሱዳን ፈጥኖ ደራሽ ኃይሎች መደምሰሱንና ፈጥኖ ደራሽ ኃይሉም ይህንን በተመለከተ ባወጣው መግለጫ የአልቡርሃንን ኃይሎች የሚደግፉ ሁሉ ይጠብቁንም ይጠንቀቁንም ሲሉ ገልጸዋል። በሱዳን የእርስ በርስ ጦርነት ውስጥ ቀጥተኛ እጃቸውን በማስገባት የአልቡርሃንን ጦር ሲደግፉ የከረሙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከቀናት በፊት ወደ ሱዳን አቅንተው የሱዳን ሉዓላዊ ምክር ቤት ፕሬዝዳንት ጊዜያዊ መቀመጫ በሆነው በፖርት ሱዳን ከሉዓላዊ ምክር ቤቱ ፕሬዝዳንት አብዱልፈታህ አልቡርሃን ጋር የተነጋገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለሱዳን ሰራዊት ሙሉ ድጋፋቸውን መግለጻቸውን የጠቆሙት ዘገባዎቹ፣ ሆኖም ግን ከሁለት ዓመታት በኋላ መቀመጫውን ከፖርት ሱዳን ወደ ካርቱም በመመለስ ላይ የበላይነቱን እያረጋገጠ መምጣቱን የገለጸው ከወር በፊት ሙሉ በሙሉ ዳርፉርን በሱዳን ፈጥኖ ደራሽ ኃይሎች መነጠቁንና በዋና ከተማዋ ካርቱም ላይ እየደረሰ ባለው ከባድ የድሮን ጥቃት ሳቢያም ሉዓላዊ ምክር ቤቱ መቀመጫውን በድጋሚ ወደ ፖርት ሱዳን ማሸጋገሩን አስታውሰው ከወር በፊት ዳርፉርን ሙሉ በሙሉ ሲቆጣጠር በተፈጸመው አሰቃቂ ድርጊት ከፍተኛ ዓለም አቀፍ ወቀሳ የደረሰበት የሱዳን ፈጥኖ ደራሽ ኃይልም ጉዳዩን እንደሚያጣራና ተጠያቂነት አረጋግጣለሁ በሚል ጉዳዩን አልፎታል። አሁን ላይ በተባባሰው ጦርነት በቀጥታም በተለይም በጦርነቱ እጇን ያስገባቸው ኤርትራን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጦርነቱ እጃቸውን እያስገቡ ነው። በተለይም ደግሞ የኤርትራ አየር ማረፊያዎችም ለሱዳን ለአልቡርሃን ጦር አገልግሎት እንዲውሉ ተደርገዋል። ስለዚህ ኤርትራ ቀጣይ ዓላማችን መሆኗ አይቀርም ያሉት የሱዳን ፈጥኖ ደራሽ ኃይሎች መሪ የሆኑት ጀነራል ሐምዳን ዳጋሎ ወይም ሄሜቲ ኤርትራን ባስጠነቀቁም በቀናት ውስጥ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሱዳን መጥተዋል። አጋርነታቸውንና በጦርነቱ ውስጥ ያላቸውን ድርሻ አሁንም ባሳዩበት በዚህ ጉዞ ላይ ታዲያ የአልቡርሃንን ጦር አበረታተው ቢመለሱም የአልቡርሃን ጦር ግን የኢሳያስ አፈወርቂ እግር በወጣ በአንድ ቀን ውስጥ በርካታ አካባቢዎችን መልቀቁ ተመልክቷል። የፈጥኖ ደራሽ ኃይሉም አሁን ባለበት ግስጋሴ የሚቀጥል ከሆነና በተለይም የአልቡርሃንን ጦር በብርቱ ኃይል የሚረታ ከሆነ ለኤርትራ ከባድና አስጨናቂ ጊዜ እንደሚመጣ የተገለጸ ሲሆን በተለይም ደግሞ ከሄሜቲ ጋር በእጅጉ የተቃቃሩት ኢሳያስ አፈወርቂ ይህንን ዜና መስማታቸውን ተከትሎ ሁኔታዎችን በአጽንኦት መንግስታቸው የተከታተለ
እየተከታተለ እንደሆነም ታውቋል። በዚህ የፈጥኖ ደራሽ ኃይሉ ከዌስት ኮርዶፋን ግዛት የሚንቀሳቀሰውን የሱዳንን 22ኛ ክፍለ ጦር ላይ በሰነዘረው ከፍተኛ ጥቃት ክፍለ ጦሩ ሙሉ በሙሉ መመታቱንና ባምቡሳ የተባለው አካባቢንም እንደ አዲስ የተቆጣጠረ ሲሆን የዌስት ኮርዶፋን ግዛት ሙሉ በሙሉ ለመቆጣጠር የቀረበ በነዳጅ ኃይል የበለጸገው ሄግሊግ የተባለውን ስፍራ መሆኑ ሲገለጽ በብርጋዴር ጀነራል ሐምዳን ዳጋሎ ወይም ሄሜቲ የሚመራው የሱዳን ፈጥኖ ደራሽ ኃይል በሱዳን የትይዩ መንግስት ፈጥሮ በመንቀሳቀስ ላይ መሆኑን ያነሱት ዘገባዎቹም የሱዳን ምዕራባዊ ክፍል ሙሉ በሙሉ በመቆጣጠር ላይ መሆኑንና በሌተናንት ጀነራል አብዱል ፈታህ ቡርሃን የሚመራው የሱዳን ኃይል ዋና ከተማዋን ካርቱምንና ኦምዱርማንን እንዲሁም ፖርት ሱዳንን የመሳሰሉ ቦታዎችን አሁንም በቁጥጥሩ ስር አድርጎ እንደሚገኝ ታውቋል። ኤርትራም በማንኛውም ሁኔታ አሁን ላይ በከፍተኛ ግስጋሴ ላይ ያለው የሱዳን ፈጥኖ ደራሽ ኃይል እንዳይቀጥል የተቻላትን ሁሉም እያደረገች ትገኛለች። ይህ በዚህ እንዳለ በአልቡርሃን የሚመራው የሱዳን መንግስት ለሩሲያ ጥሪ ያቀረበ ሲሆን ሩሲያ መንግስት የፈለገውን ያክል የባህር ኃይል የጦር ሰፈር እኛ ጋር ማቋቋም ይችላል ሲል የሱዳኑ የአልቡርሃን ኃይል ለሩሲያ ጥሪ አቅርቧል። ለሩሲያ ትልቅ ጥቅም ይኖረዋል የተባለውን የባህር ኃይል የጦር ሰፈር በቀይ ባህር ላይ ያቀረበችው ሱዳን ይህም ሩሲያም በአፍሪካ ውስጥ ያገኘችው የመጀመሪያ የባህር ኃይል የጦር ሰፈር መሆኑን ዎል ስትሪት ጆርናል ዘግቧል። ሩሲያ የቀይ ባህር ወደብን በመጠቀም ስትራቴጂካዊ ስፍራ የምታገኝበትን እድል ሊፈጠር እንደሚችል ጠቅሶ የሱዳን ወታደራዊ መንግስት ለሩሲያ በአፍሪካ የመጀመሪያውን የባህር ኃይል የጦር ሰፈር ሲያቀርብላት ወሳኝ የተባሉ የቀይ ባህር የንግድ መስመሮች አካል ለመሆን እንደሚያስችልም የሱዳን ባለስልጣናት መናገራቸውን በማንሳት ይኸውም የባህር ኃይል ሰፈርን የተመለከተ ስምምነት ተፈጻሚ ከተደረገ በአህጉሪቱ ላይ ያላትን ቦታ ለማጠናከር ስትታገል ለቆየችው ሩሲያ ትልቅ እድል ልታገኝ እንደምትችልም ተመልክቷል። ይህም ሩሲያና ቻይና በአፍሪካ ወደቦች ላይ ቦታ እንዳይኖራቸው ስትከላከል ለቆየችው አሜሪካ ደግሞ መጥፎ ዜና እንደሚሆን ተገምቷል። የሱዳን ወታደራዊ መንግስት በጥቅምት ወር ለሩሲያ ባለስልጣናት ባቀረበው የ25 ዓመት የባህር ኃይል ስምምነት መሰረት ሩሲያ እስከ 300 የሚደርሱ ወታደሮችን ለማስፈር የኒውክሌር ኃይል ያላቸውን ጨምሮ እስከ 300 የሚደርሱ የጦር መርከቦችን በፖርት ሱዳን ወይም በሌላ እስካሁን ስያሜ ባልተሰጠው የቀይ ባህር ወደብ አካባቢ ለማስፈር መብት እንደሚኖራት ሲገለጽ፣ በአፍሪካ ሶስተኛዋ ትልቅ የወርቅ አምራች በሆነችው ሱዳን ውስጥ ትርፋማ የማዕድን ቁፋሮ ቅናሾችን እንደምታገኝ በረቂቅ ስምምነቱ ላይ መካተቱን ያነሳው ዘገባ ሩሲያ ከፖርት ሱዳን ወደ ስዊዝ ካናል የሚደረገውን በአውሮፓና እስያ መካከል ዋነኛ አቋራጭ መስመር የሆነውን የባህር ላይ እንቅስቃሴ እንደምትቆጣጠርም ተገልጿል። ይኸውም የባህር መስመር 12 በመቶ የሆነው የዓለም የንግድ መስመር መተላለፊያ ሲሆን የሱዳን ባለስልጣናትም ሩሲያ ይህንን የባህር ኃይል ሰፈር ለረጅም ጊዜ እንድትጠቀምበት በመፍቀድ በምትኩ ከፈጥኖ ደራሽ ኃይሉ ጋር እያደረጉ ላለው ከፍተኛ ውጊያ የሚውል የላቀ ጸረ አውሮፕላን መሳሪያን ጨምሮ ሌሎችም የጦር መሳሪያዎችን በተመጣጣኝ ዋጋ እንዲያገኙ እንደሚደረግም ተመልክቷል። ጉዳዩን በሚመለከት አስተያየታቸውን የሰጡት አንድ የሱዳን ወታደራዊ ባለስልጣን ሱዳን አዲስ የጦር መሳሪያ አቅርቦቶችን የሚያስፈልጓት ቢሆንም ነገር ግን ከሩሲያ ጋር ስምምነት ማድረግና ከአሜሪካና አውሮፓ ህብረት ጋር ችግር እንደሚፈጠር ጠቅሰው ይህም የባህር ኃይል ስምምነት ጉዳይ ከ6 ዓመታት በፊት በሱዳን የተፈጸመውን መፈንቅለ መንግስት ተከትሎ ተዘንግቶ የቆየ ቢሆንም ሱዳንና ሩሲያ በስምምነቱና ተያያዥ ጥቅሞችም ዙሪያ በድጋሚ መነጋገር መጀመራቸውን ማስታወቃቸው ተዘግቧል። በሌላ ዜና የአሜሪካ የባህር ኃይል አዛዥ የቬንዙዌላ ጀልባ ላይ በድጋሚ ወታደራዊ እርምጃ እንዲወሰድ ማዘዛቸው ተሰማ። በቬንዙዌላ ጀልባ ላይ እርምጃ ሲወሰድ ይህ ለሁለተኛ ጊዜ ሲሆን የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት አድሚራል ፍሬድሪክ ብራድሊ ስልጣናቸውንና ሕጉን ተከትለው ውሳኔውን አስተላልፈዋል፣ እርምጃ እንዲወሰድ ብለዋል። የአሜሪካ መከላከያ ኃላፊ ፒት ሄግዜት እንዳሉት ከሆነ ጥቃት እንዲፈጸም ትዕዛዝ ቢሰጥም ዋሽንግተን ፖስት እንደዘገበው ሁሉንም ሰዎች ግደሉ ግን አልተባለም ብለዋል። ከመጀመሪያ ዙር የአሜሪካ ጥቃት የተረፉ 2 ሰዎች ጀልባው ላይ እንደሚገኙ ከታወቀ በኋላ ሁለተኛው ጥቃት እንዲፈጸም ትዕዛዝ መሰጠቱም ተዘግቧል። ዘገባው እንደሚያመለክተውም በህይወት የተረፉ ሰዎች በጥቃቱ የተቃጣው ጀልባ ላይ ተንጠልጥለው ቆይተው እንደነበር ተመልክቷል። ጥቃቱን ተከትሎ የዴሞክራትና ሪፐብሊካን ህግ አውጪዎች ስጋታቸውን ገልጠዋል። ጥቃቱን በተመለከተ በምክር ቤቱ ግምገማ እንዲደረግም ጠይቀዋል።
ፕሬዚደንት ዶናልድ ጄ ትራምፕ እና ፒት ሄግዜት የጦርነት ህግን ተከትለው የአደንዛዥ እጽ አዘዋዋሪዎች ሽብርተኞች ላይ እርምጃ ይወስዳሉ ሲሉ የዋይት ሀውስ ፕሬስ ሴክሬታሪ ኃላፊ ተናግረዋል። የመጀመሪያው ጥቃት ከተፈጸመ በኋላ ሁለት ሰዎች ስለመትረፋቸውም ሆነ ሁለተኛው ጥቃት በቀጥታ ሁለቱን ሰዎች ኢላማ አድርጎ የተፈጸመ እንደሆነ ማረጋገጫ አልሰጡም። ፒት ሄግዜት በህይወት የተረፉ ሰዎች እንዲገደሉ ትዕዛዝ ማስተላለፋቸውን የአሜሪካ መገናኛ ብዙሃን ግን ዘግበው ይነበባል። የመጀመሪያው ጥቃት እንደ አውሮፓውያን አቆጣጠር መስከረም 2 2025 ዓመተ ምህረት የነበረ የተፈጸመው አሜሪካም በካሪቢያን አደንዛዥ እጽ ያዘዋውራሉ ባለቻቸው ጀልባዎች ላይ የምትፈጽመው ጥቃት ህጋዊነት ላይ ጥያቄ አስነስቶ ቆይቶ ነበር። ሄግዜት የአሜሪካ መገናኛ ብዙሃን ዘገባዎችን እሳት የሚያቀጣጥሉ የፈጠራና የንቀት ሲሉ አጣጥለዋቸዋል። ጥቃቱ በድጋሚ እንዲፈጸም ትዕዛዝ የሰጡት አድሚራል የአሜሪካ ጀግና ሲሉ አሞካሽተው መስከረም ላይ የወሰደውን እርምጃ አሁን ያስተላለፈውን ውሳኔ እደግፈዋለሁ ብለዋል። ባለፉት ሳምንታት የአሜሪካ በካሪቢያን ያላትን ወታደራዊ ኃይል አጠናክራለች። አደንዛዥ እጽ አዘዋዋሪ ጀልባዎችም ላይ ያነጣጠሩ ናቸው የተባሉ ጥቃቶች በቬንዙዌላና በኮሎምቢያ የባህር ይዞታዎች ላይ ተፈጽመዋል። ካለፈው መስከረም ጀምሮ በተፈጸሙ ተከታታይ ጥቃቶች ከ80 በላይ ሰዎች ተገድለዋል። አሜሪካ እግረኛ ጦር በቬንዙዌላ ልታሰማራ እንደምትችል ትራምፕ ዝተዋል። ውሳኔያቸውም የአሜሪካ ሕግ አውጪዎችም ተችተዋል። የአሜሪካ ሴኔት ወታደራዊ እርምጃ ቋሚ ኮሚቴ እውነታቸውን እንደሚያጣራም አስታውቋል። ሪፐብሊካኑ የኮሚቴ ሊቀመንበር ሴናተር ሮጀር ዊከር እንዳሉት ኦፕሬሽኑ ከሚመሩት አድሚራል ጋር ቃለ ምልልስ ይደረጋል። ምን አይነት ትዕዛዝ እንደተላለፈ ለማጣራት የድምፅና የምስል ቅጂዎችን እንመረምራለን ብለዋል። የአሜሪካ ከፍተኛ ወታደራዊ አመራሮች የሚገኙበት ኮሚቴ ስለ ጥቃቱ ዓላማና ህጋዊነት ላይ ምርመራ እንደሚካሄድ ይፋ አድርጓል። ቢቢሲ ያነጋገራቸው ተንታኞች እንደሚሉት ከመጀመሪያው ጥቃት የተረፉ ሰዎችን ኢላማ ያደረገ ሁለተኛ ጥቃት እንዲፈጸም ትዕዛዝ መሰጠቱ ዓለም አቀፍ ህግን የጣሰ ነው ይላሉ። የትራምፕ አስተዳደር በካሪቢያን የከፈተው ዘመቻ ዓለም አቀፍ ውጊያ ሳይሆን አደንዛዥ እጽ አዘዋዋሪዎችን ኢላማ ያደረገ መሆኑን በተደጋጋሚ ገልጿል። በስዊዘርላንድ ጄኔቫ በተፈረመው ስምምነት መሰረት በጥቃት የተጎዱ ሰዎችን ኢላማ ማድረግ ህገወጥና ዓለም አቀፍ ወንጀል ሲሆን ለተጎጂዎች ሕክምና መስጠት ደግሞ ግዴታ ነው። ቬንዙዌላ በጀልባው ላይ የተፈጸመውን ጥቃት አውግዛ ጥልቅ ምርመራ እንደሚደረግም አስታውቃለች። አሜሪካ ቀጠናውን ከባ ከፍተኛ ጥቃት እየፈጸመችና እያወከች ነው ስትል ቬንዙዌላ አሜሪካን ከሳለች። የትራምፕ አስተዳደር ግብ የቬንዙዌላን መንግስት ማውረድና ማውደም እንደሆነም ገልጻለች። ይህንን በተመለከተ እስካሁን ከትራምፕ በኩል የተሰጠ ይፋ አስተያየት የለም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል